ገጠሞት ማስታወሻ በመጨረሻም እየመረራችሁም ቢሆን የምትጡት አንድ እውነት ወጥቷል። የምስለ ጎንደር ተወርዋሪ ኮከብ ወጣት ነው ሰናይ አንዳርጌ ሲሆን ስለተፈጸመበት ግፍና ስለናቱ ስብራት ብሎም ዛሬ የት ያለው ስለሚለው ዝርዝር መረጃዎችን እንለውጣለን። በበረሃ ባሉ ገዳሞቻቸው እያመለኩ አቤቱ ከዚህ ማዕት አውጣን የሚሉ ጦርነቱ ከሌሎቹ ለነሱ ይከፋል። በአንድ በኩል ክርስቲያኖችን ማጥፋት የሚፈልጉ ሌሎችም ስላሉ ዳንኤል ክስረት በአንድ ወቅት ሊናቸውን ለጥቅም አሳልፈው ከመሸጣቸው በፊት አንደበታቸው ቅዱስ የሆነውን ቃል በማስተማር ብሎም በሰዓቱ በገዳሙ ያለ የሚደርሰውን መከራና ገፍ እንዲህ በአደባባይ ይናገሩ ነበር። ነገር ግን ይሁዳ በ30 ዲናር ቅድስናውን እንደሸጠ ሁሉ ዳንኤል ክስረትም ዛሬ ለስልጣኑ ሲል ያሳደገችው ያስተማረችው ብሎም ያጎረሰችውን ቅድስት ቤተክርስቲያን በአደባባይ እንደሸጣት ምን ያሎቻችሁ ታውቃላችሁ? በዚህም የወጣውን አስደንጋጭ መረጃና ማድረግ ስላለብን ጥንቃቄዎች በጋራ እንመክራለን። ጭምብሉንም አውልቀን እንጥለዋለን። የመጣውና የሚያኮራው ምንድነው? አዲሱ ትውልድ ባህላቸውን ተከትለው ሳይ የኔ ትልቁ ደስታ እሱ ነው። የኔ ሀብት ህዝብ ነው፣ ገንዘብ አይደለም። ስራ አገኛለሁ፣ ስራ እሰራለሁ፣ እንጀራ በላለሁ፣ ይኖራለሁ። በመጨረሻም አንጋፉ አርቲስት አስቴር አወቀ ኖሞር መሰናክል አዲሱ ትውልድ ባህሉን የሚያውቅ በስነ ምግባር የታነጸ እንዲሆን ፈልጋለሁ። ከዚህ ከዘፈኑ ዓለም ራሴን ባገልም ባለኝ ጉልበት ስራ እንሰራለሁ፣ አምላኬንም ደስ አሰኛለሁ ስትል የተናገረችው ንግግር በርካቶችን እያነጋገረ ይገኛል። አስቴር ከዘፈን ወደ ዝማሬ ፊቷን እንድታዞር ያደርጋት የገዳም ቆይቷን በዝርዝር ነግራችኋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ግን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ አንጋፋ አርቲስት አስቴር አወቀ ስሟ ከኢትዮጵያ አልፎ በዓለም አቀፍ መድረኮች በክብር የሚጠራ የብዙዎችን ልብ በዜማዎቿ የሰረቀች ታላቅ ከዋክብት ናት። ሀብት፣ ዝና፣ ክብርና የህዝብ አድናቆት ሙሉ በሙሉ የሞላላት ቢሆንም በውስጧ ግን ሁልጊዜም የማይሞላ ትልቅ የነፍስ ባዶነት ነበር። ጥበብና ምድራዊ ስኬት ለስጋ እንጂ ለነፍስ እረፍትን እንደማይሰጡ የተረዳችው አስቴር ከተዘጋችበት የዓለም ጫጫታ ወጥታ ወደ መንፈሳዊ ዓለም ፊቷን እንድታዞር የውስጥ ሊኗ ይወቅሳል ነበር። ይህንን የውስጥ ሰላም ፍለጋ ስትኳትን የእግዚአብሔርን ጥሪ ወደ አንደኛው ታላቅ ገዳም መራት። በዚያም ዓለምን ይናቁ ስለ ነፍሳቸው ቀንና ሌሊት የሚማልሉ አቡ አባቶችን አገኘች። አባቶችም የታላቁን አርቲስት መንፈሳዊ ጥማት ተረድተው በውስጧ የነበረውን የጥበብ እሳት ወደ ሰማያዊ ክብር የሚቀየር አባትነታቸውን አሳዩት። አባቶች የመከሯት ምክር እንዲህ የሚል ነበር። ልጄ ሆይ ሰው ዓለሙን ሁሉ ቢገዛ ዝናው ከምድርና እስከ ሰማይ ቢደርስ በመጨረሻም ግን ነፍሱን ቢያጎድል ምን ይጠቅመዋል? ይልቅስ የተሰጠሽን ድምጽና እድሜ ለሰማያዊ ክብር ለፈጣሪሽ ምስጋናዊው የሚለው ጥልቅ ምክር የነፍሷን መጋረጃ ቀደደው። የአባቶች ምክር የገዳሙ መንፈስ የጸጥታ በአስቴር ልብ ውስጥ ትልቅ አብዮትን ፈጠረ። ሙሉ በሙሉ ተንበርክካ የንስሐ ሕይወትን የጀመረችው አስቴር ለብዙዎች አስተማሪ ሆኖና የሰሙትን ሁሉ ያስለቀሰውን ኑዛዜ እንዲህ አደረገች። በምድራዊ የዘፈን ዓለም ብዙ ቆይቻለሁ፣ እድሜን በዓለም ጫጫታ ውስጥ አሳልፌዋለሁ። ነገር ግን ባረፍድም በዘገይም በመጨረሻም ሰዓት መስቀል ላይ ሆኖ በመንግስት አስበኝ እንዳለውና ይቅርታን እንዳገኘው በቀኝ በኩል እንደተሰቀለው ወንበዴ በንስሐ ወደ ፈጣሪ ተመልሻለሁ ስትል በልቧ የመነጨውን እውነት ኑዛዜ ሰጠች። አስቴር አወቀ ዛሬ የዓለምን ክብር ወደ ጎን ጥላ የንስሐ ማቅ ለብሳን ወደ ዝማሬው ዓለም መቀላቀሏ ለዚህ ትውልድ ትልቅ ትምህርት ነው። ዓለም በስጋ ምኞትና በጊዜው አምሮት በምትናወጥበት በዚህ ዘመን እንዲህ ያለ ታላቅ ሰው ተመልሶ ለነፍሱ ሲጨነቅ ማየት እያንዳንዳችን የት ላይ እንዳለን ቆም ብለን እንድንገመግም ያደርገናል። የአስቴር መመለስ ለክርስቲያኖች ሁሉ የንስሐ በር ሁልጊዜም ክፍት መሆኑን ፈጣሪ ኃጢአተኛውን ከኃጢአቱ ተመልሶ በሕይወት እንዲኖር እንጂ እንዲጠፋ እንደማይፈልግ ያሳየ ትልቅ የእግዚአብሔር ተአምር ነው። ከአስቴር አወቀ ሕይወት የምንማረው ታላቅ ቁም ነገር አለ። የዓለም ሳቅና ጭብጨባ፣ የሰው አድናቆትና ክብር ሁሉም ጊዜያዊ ናቸው። ወደ መቃብር ስንወርድ የምንይዘው የሰራነው በጎ ስራና የነፍሳችን ንጽህና ብቻ ነው። ለንስሐ መቼም ቢሆን አይረፍድም። ዛሬ ታላቁ አስቴር የይቅርታ መንገድ መርጣ ለነፍሷ ስንቅ እያዘጋጀች እንደሆነ ሁሉ እኛም በምድራዊ ነገር ከመታለል ወጥተን ወደ ውስጣዊ ማንነታችን የምንመለከት ህሊናን ይስጠን። እውነት ትመነምናለች እንጂ መቼም አትጠፋም። ፈጣሪ ለአንጋፋ ድምፃዊት አስቴር አወቀ በመንፈሳዊ ጉዞ ብርታትና ጽናትን ይስጥልን። ሁላችንም የንስሐ ልብ ያድለን። አሜን። በበረሃ ባሉ ገዳ
ገዳሞቻቸው እያመለኩ አቤቱ ከዚህ መዓት አውጣን የሚሉ ጦርነቱ ከሌሎቹ ለነሱ ይከፋል። በአንድ በኩል ክርስቲያኖችን ማጥፋት የሚፈልጉ ሌሎችም ስላሉ በአንድ ወቅት ላይ ወንድማችን ዳንኤል ክብረት በአዲስ ዓለም ቤተክርስቲያን ይህንን ምሳሌ በማንሳት እንዲያስተማረ ከዕለታት በአንዱ ቀን በርካታ ሕዝብ አምባ ላይ ወደምትገኘው ደብር እየመጣ ጸሎቱን ያደርስ ነበር። ከዚህ ከሕዝቡ መካከል አንድ ፊቱ ሐዘን የረበበበት ወጣት ወደ ገዳሙ ቅጥር ቀረብ ይልና ለአንዲት መነኩሴ በእጁ ያዘውን ሻማ እያቀበለ እኔ በደሌ በስቷል፣ ወደዚህ መቅረብ አይገባኝም እማሆይ፣ ይህንን ያዙና እንደኔ ሆኖ ያብሩልኝ ሲል ይሰጣቸዋል። መነኩሴዋም ና ልጄ ግባ፣ እግዚአብሔር ይቅር ባይ አባት ነው ቢሉትም አሻፈረኝ ብሎ መጓዙን ጀመረ። እማሆይ የተቀበሉትን ሻማ ለመለኮስ ክብሪቱን ቢጭሩ አልለኮስ ብሎ እምቢ ይላቸዋል። የወጣትም ከቅጥረ ቤተ ክርስቲያን እየወጣ ሳለ በድንገት እንቅፋት መጥቶት ሕይወቱ አለፈ። ፖሊስ አስክሬኑን አንስቶ ምርመራም ጀመረ። በኋላም እማሆይ ይሄ ልጅ ሻማ አብሪልኝ ብሎ ሰጥቶኝ ነበር፣ ግን በሰዓቱ ክብሪቱ አልለኮስ ስላለኝ አስቀምጬዋለሁ ሲሉ ካስቀመጡበት አንስተው ለመርማሪው አስረከቡ። መርማሪውም እጅግ በጣም ደነገጠ። እማሆይ ሊያበሩ ሲታገሉት የነበረው ዘመናዊ ሻማ መሰል ፈንጅ ነበር። አያችሁ እግዚአብሔር ታምራትን ያደርጋል ሲል በአንድ መድረክ ላይ ቤተክርስቲያን ሊያጠፉ የሚሹ በርካቶች እንደሆኑና ሳናውቀውና ሳይገባን ግን እግዚአብሔር ጋሻ እየሆነን እንደሚገኝ በሰዓቱ ቤተክርስቲያን አባቶች ላይ የሚደርሰውን ግፍ ተቃውሞ ይህንን መልካም ትምህርት አስተማረ። ቅዱሱን ቃል ለመስበክ የሚፋጠኑ አንደበቶች ዛሬ ለፖለቲካ በቋሚነት ተሰልፈው ስለ ሰብአዊነት መናገር እንደኖሩ ሆኖባቸዋል። ለምን ትልቁ ጥያቄ ነው። ዲያቆን ዳንኤል ክብረት ዛሬ ላይ የያዘውን አማካሪነትና ክብር ያገኘው በባዶ ምድር ላይ አይደለም። ከአሁኑ ምድራዊ ስልጣንና ዝና በላይ ያሳደገችውና ያስተማረችው አስተዋይ ሕሊናን ሰጥታ የብዕር ሰው ያደረገችው ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እሷ ባቀዳጀችው የሕዝብ ፍቅር ዛሬ የቤተ መንግስት ወንበር ላይ የተቀመጠው ዳንኤል ዛሬ የወለደችው እናትና ልጆቿ ያለምንም መርሎ ለፍትህ መጮ በሚገባቸው ሰዓት እርሱ ግን ከባድ ዝምታ መርጧል። በአርሲ ጉዳይ ዝም ማለት ደግሞ ከጭፍጨፋው አጋሮች ጎን እንደመቆምም ተቆጥሮበታል። ይህ ታሪክ በመንፈሳዊ ዓለም ትልቅ ቦታ ካለው ከይሁዳ አስቆሮቱ ታሪክ ጋር ደረጃ በደረጃ ይዛመዳል። ይሁዳ በአንድ ወቅት ከጌታ እግር ስር ቁጭ ብሎ የበላ የጠጣና የተማረ ብዙ ነገሮችንም ያደረገ ደቀ መዝሙር ነበር። ነገር ግን በምድራዊ ጥቅማ ጥቅም በ30 ብር ፍላጎት ታሎ ጌታውን በመሳም አሳልፎ ሰጠው። ዛሬም ዳንኤል ክስረት በቤተ ክርስቲያን መንፈሳዊ ማዕድ በልቶና ጠጥቶ ዛሬ ግን የተሰጠውን የስልጣን ጥቅማ ጥቅም ላለማጣት ሲል እናት ቤተ ክርስቲያንና ልጆቿን በአርሲ ምድር ደማቸው ሲፈስ ዝምታን መምረጡ በዘመናችን በመሳም አሳልፎ ከመስጠት ያልተናነሰ ታሪካዊ ጠባሳ ሆኖበታል። የሚገርመው ነገር ይሁዳ ያንን የክህደት ገንዘብ ተቀብሎ አኬል ዳማ የተባለችውን የደም ምድር ቢገዛባትም በውስጡ ያለው ትልቁ ፈራጅ ዳኛ ሕሊናው ግን እረፍት አልሰጠውም። የሰራው የክህደት ስራ እግር እሳት ሆኖ ሲወቅሰው በንስሐና በይቅርታ ወደ ጌታው ከመመለስ ይልቅ ተስፋ ቆርጦ ሕይወቱን በገዛ እጁ እንዲቀጥፍ አደረገው። ዛሬ በቤተ መንግስት ወንበር ላይ ለተቀመጡና ለአርሲ ክርስቲያኖች ድምፅ ሞላ ላልቻሉ ባለስልጣናት ሁሉ የይሁዳ አኬል ዳማና የሕሊና ወቀሳ ትልቅ ማስተማሪያ ነው። ምድራዊ ወንበርና ጥቅማ ጥቅም የንጹሐን ደም ጩኸት ሊሸፍኑትም አይችልም። ዛሬ ታዋቂ የተባሉ የብዕር ሰዎች፣ ታዋቂ የተባሉ ባለስልጣናት ለወንበራቸው ስሉ ዝምታን ቢመርጡም እኛ ግን የንጹሐን ደም በዝምታ አንመለከትም። በአርሲ ምድር ሕይወታቸው ስለሚቀጠፍ እናቶች፣ ስለተሰደዱት ሕፃናትና ስለፈረቱት አብያተ ክርስቲያናት ድምፅ መሆን የእያንዳንዳችን ሰብአዊና መንፈሳዊ ግዴታችን ነው። ፍትህ እስኪነግስ ድረስ እውነቱን መናገራችንንም አናቆምም። እናንተም ይህን ቪዲዮ ሼር በማድረግ ላይክ በማድረግ ለአርሲ ክርስቲያኖች ድምፅ ሁኑላቸው። ስልጣንና ወንበር ያልፋሉ፣ የታሪክ ጠባሳና የሕሊና ፍርድ ግን ለትውልድ ይተርፋሉ። ይሁዳ በደም ምድር እንደተሸፈነ ሁሉ ዛሬ በንጹሐን ደም ላይ ዝም ያሉ ሁሉ በታሪክና በፈጣሪ ፊቱ መወቀሳቸው አይቀሬ ነው። እውነት ትመነምናለች እንጂ ፈጽሞ አትጠፋም። ፈጣሪ ለአርሲ ኦርቶዶክሳውያን በታትና መጽናናትን ይስጥልን፣ ሀገራችንንም ከክደትና ከጭካኔ ይጠብቅልን። አሜን። ገጠሞት ማስታወሻ የናሁሰናይ ታሪክ የኢትዮጵያን ፖለቲካ ተለዋዋጭነትና አሳዛኝ ገጽታ ቁልጭ አድርጎ የሚያሳይ ሕያው ምስክር ነው። በሰሜኑ የሀገር ህልውና ጦርነት ወቅት የጎንደሩ ጀግና ወጣት የፌዴራል መንግስቱን ደግፎ ግንባር ላይም ተሰልፎ እጅግ በጣም ከፍተኛና ታሪካዊ አስተዋጽኦ ያበረከተ የቁርጥ ቀን ልጅ ነበር። ነገር ግን ከጦርነቱ ማክተም በኋላ በአማራ ክልል የተዘረጋውን የዝምታና የጭቆና መረብ እንዲሁም መፈናቀል ሲመለከት ሕሊናው አልፈቀደለትም። መንግስት ራሱ ያስታጠቀውን
የነበረውን መሳሪያ ማንሳት ወደ ነጻነት ትግሉ ጎራ ተቀላቀለ። ነገር ግን የናሁሰናይ የትግል ጉዞ በአዲስ አበባ ከተማ ባልተጠበቀ አደጋ ተቋረጠ። በቁጥጥር ስር ለማዋል በተደረገው ኦፕሬሽን ተኩስ ተከፍቶበት ኩፍኛ ቁስሎ እያጣጣረ በጸጥታ ኃይሎች ተጭኖ ወደ ቅዱስ ጳውሎስ ሆስፒታል ሲወሰድ በሰው አይን ታይቷል። በኋላም የመንግስት መገናኛ ብዙሃን ህይወቱ አልፏል ሲሉ በይፋ ገለጹ። ነገር ግን ከሆስፒታሉ በስተጀርባ የሚወጡት ሚስጥራዊ መረጃዎች ሌላ ይላሉ። በወቅቱ በሆስፒታሉ የነበሩ የውስጥ አርበኞች እንደጠቆሙት ወጣቱ ወዲያውኑ ህይወቱ አላለፈም። ይልቁንም ከፍተኛ የስለላ መረጃዎችን ለማውጣትና ለምርመራ ሲባል ህይወቱ በሕክምና መሳሪያዎች ተይዞ ከፍተኛ ጥበቃ እየተደረገበት እንደነበረም ሚስጥራዊ መረጃዎችንም ይናገራሉ። ከሁሉ በላይ ልብን የሚሰብረው የወላጅ እናቱ ሰቆቃ ነው። የልጇ መርዶ የእግር ሰዓት ሆኖባት ከጎንደር ተነስታ አዲስ አበባ መምጣት የወለድኩትን ልጄን አስከሬን ስጡኝ፣ ስርዓተ ቀብሩን ልፈጽም ስትል ባለስልጣናቱን ተማጸነች። ነገር ግን የሰዋዊነት መለኪያውን ያጡት ባለስልጣናት የሰጧት ምላሽ አስደንጋጭ ነበር። የአሸባሪን አስከሬን ለቤተሰብ አይሰጥም፣ መንግስት ራሱ ግብዓተ መሬቱን ይፈጽማል የሚል የጭካኔ ቃል አሳድዷት። አንዲት እናት ልጇን አታ በገዛ ሀገሯ አስከሬን ተከልክላ በእንባ የታጠበች ስትመለስ ማየት በኢትዮጵያ ታሪክ ትልቅ የውርደት ጠባሳ ነው። ይህን ድርጊት በዓለም ታሪክ ስናነጻጽረው የባለስልጣናቱ የሞራል ዝቅጠት ይበልጥ ግልጽ ይሆናል። በዓለም ዙሪያ በጭካኔውና በሽበት ተግባሩ የሚታወቀው በአሜሪካ ኃይሎች የተገደለው የኢራቁ መሪ ሳዳም ሁሴን እንኳን በሕግ ከተሰቀለ በኋላ አስክሬኑ ለቤተሰቦቹና ለጎሳው ተሰጥቶ በክብር እንዲቀበር ተደርጓል። ዓለም አቀፍ የሰብአዊ መብት ሕግ ማንኛውም ሰው የቱንም ያህል ወንጀለኛ ቢሆንም ከሞተ በኋላ የአስክሬን መብት እንዳለውና ለቤተሰቦቹ መሰጠት እንዳለበት ይደነግጋል። ታዲያ የማዕድ ማጋራትና የርኅራኄ ፖለቲካ በሚሰበክባት ደጉ ሀገር ኢትዮጵያ በአንድ ወቅት ለፌዴራል መንግስቱ ደሙን ያፈሰ ልጅ አስክሬን ለእናት መከልከሉ ከሰብአዊ መብት ጥሰትን በላይ የሞራል ክስረት መሆኑንም ያሳያል። ስልጣን ፖለቲካዊ ጊዜያዊ ናቸው። የሰው ልጅ ሰብአዊነትና ታሪክ ፍርድ ግን ዘላቂ ነው። ዛሬ የናሁሰናይ እናት የፈሰሰው እንባ ነገ በባለስልጣናቱ የህሊና ዕዳ መሆኑ አይቀሬ ነው። አስክሬን መከልከል ጀግንነት ሳይሆን የውስጥ ፍርሃትና የሰዋዊነት መጥፋትን ማሳየ ነው። እውነት ተቀብራ አትቀርም። የናሁሰናይም እውነተኛ ታሪክና የደረሰበት ፍጻሜ የሚሆንበት ቀን ይመጣል። እውነት ትመነምናለች እንጂ መቼም አትጠፋም። ፈጣሪ ለቅስማቸው ለተሰበሩ እናቶች መጽናናት ይስጥልን። ሀገራችንን ወደ ሰብአዊነት ወደ ፍቅር ይመልስልን። አሜን። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ተለኩ ሰነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።